ከታሪክ ገጾች በስተጀርባ የተደበቀውን በደምና በእንባ የታጠበውን ግን ደግሞ እንደ ፋርስ ጽጌረዳ ውብና መዓዛው የማይጠፋውን የፋርስ ክርስቲያኖች ነፍስን የሚበረብር እውነት እንድንገልጽ ተገደናል። ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? ቆንጆ ዝግጅትን እናንተን የሚመጥን ጊዜያችንን የሚዋጅ ይዘንላችሁ መተናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በገዛ ምድር እንደ ባዕድ የሺህ ዓመታት ብቸኝነት። ኢራን ውስጥ ክርስቲያን መሆን ማለት የጥንታዊቷ ፋርስ ባለቤት ሆነህ ሳለህ በራስ ግቢ ውስጥ እንደ ተከራየ መቆጠር ያህል የሚሰማ መራራ ስሜት ነው። ከእስልምና መስፋፋት በፊት ፋርስ የክርስትና ብርሃን የበራባት ታላላቅ የሃይማኖት ሊቃውንት የበቀሉባት ምድር ነበረች። ነገር ግን የታሪክ ማዕበል ሲገለበጥ እነዚህ የጥንት ስር ያላቸው ዜጎች በገዛ ቤታቸው ዲሚ ወይም ደግሞ በሁለተኛ ደረጃ ዜግነት እንዲኖሩ ተገደዱ። አንዲት አርመናዊት ወይም አሶራዊት ወጣት በቴህራን ጎዳና ስትራመድ የምትረግጠው አፈር የአባቶቿ መሆኑን ታውቃለች። ነገር ግን ማንነቷን የሚገልጽ መስቀል በአደባባይ ለማሳየት ትሰጋለች። ለዘመናት ክርስቲያኖች በተወሰኑ ሰፈሮች ብቻ ተወስነው የተወሰኑ ስራዎችን ብቻ እንዲሰሩ ተደርገው በሕግ ፊትም ከሙስሊም ወገኖቻቸው እኩል እንዳይቆጠሩ ተደርገዋል። ይህ በገዛ ሀገር ባዕድ መሆን ለዘመናት የቆየ የስነ ልቦና ጠባሳ ጥሏል። በተለይ ከ1979 አብዮት በኋላ ክርስትናን መቀበል ወይም መስበክ እንደ መንግስት ክህደት መቆጠር ጀመረም። እዚህ ጋር ነው መስዋዕትነት የሚለው ቃል ትርጉም የሚኖረው። ድብቁ ጸሎት በቴህራን ሰማይ ስር በዝግ ግድግዳዎች ጀርባ ድምጻቸውን ዝቅ አድርገው የሚጸልዩ በሺዎች የሚቆጠሩ ኢራናውያን አሉ። ጊታር መምታት አይችሉም። ጎረቤት እንዳይሰማ መዝሙር መዘመር አይችሉም። በሹክሹክታ ግን ፈጣሪያቸውን ያነጋግራሉ። የእስር ቤት ሰንሰለቶች ትዝ ቢሏቸውም እንደ ኤቪን ባሉ እስር ቤቶች ውስጥ ብቸኛው ጥፋታቸው መጽሐፍ ቅዱስ በእጃቸው መገኘቱ የሆኑ ወጣቶች እናትና አባቶች ይማቅቃሉ። ብዙዎች በስቅላት በግርፋት ሕይወታቸውን አጥተዋል። ነገር ግን የሚገርመው ስደቱ በበዛ ቁጥር በኢራን ውስጥ የክርስቲያኖች ቁጥር በከፍተኛ ፍጥነት መጨመሩ ነው። ይህንን ነው እንግዲህ ዓለም ታሪክ ሚራክል ነገርን እያስተናገደ ነው የሚሉት። አሁን ኢራን ያለችበት የፖለቲካ ውጥረት የሞትና የሽረት ትግል ነው። የኢኮኖሚው መንኮታኮት፣ የሴቶች መብት ጥያቄ እናም በውጭ ካሉ ኃይሎች ጋር ያለው ፍጥጫ አገሪቱን በጭስ ውስጥ ከቷታል። በዚህ ውጥረት ውስጥ ሙስሊም የሆኑ ኢራናውያን ሳይቀሩ የገናን ዛፍ በቤታቸው ማቆም ጀምረዋል። ለምን የሚለው ጥያቄ ወደ አእምሯችሁ መጥቶ ይሆናል። ይህ ለሃይማኖታዊ ስርዓት ብቻ ሳይሆን አክራሪነትን ለሚሰብከው ስርዓት ያላቸውን ዝምተኛ ተቃውሞ ለመግለጽ ነው። ይህ ነው እንግዲህ ኢራን በተአምር ተጥለቅልቃለች እየተባለ ያለው። የነጻነት ናፍቆት። የገና ዛፍ በቴህራን ጎዳና ሲታይ ያቺ ወጣት የምታጌጠው ጌጥ አይደለም፣ የምታየው ሁለንተናዊነት ነው። ያ ዛፏ አገሯ ከዓለም ጋር የምትገናኝበት ከጥንታዊና ሰላማዊ ማንነቷ ጋር የምትታረቅበት ድልድዩዋ ነው። የኢራን ክርስቲያኖች ታሪክ የለቅሶ ብቻ ሳይሆን የጽናትም ታሪክ ነው። በገዛ ምድራቸው ባዕድ ቢደረጉም ብርሃናቸው ግን ማንም አላጠፋውም። በፖለቲካው ጫጫታ፣ በሃይማኖታዊው አክራሪነት መሃል እንደ ሻማ በዝምታ ይበራሉ። የፋርስ ክርስቲያኖች እንደ ምድሪቱ የከርሰ ምድር ውሃ ናቸው። በአደባባይ አይታዩም፣ ነገር ግን መላውን ምድር በስውር እያጠጡት ይገኛሉ። ኢራን አሁን ባለችበት የለውጥ አፋፍ ላይ ክርስቲያኑ ማህበረሰብ ለአዲሷ ኢራን ተስፋና ሰላምን ይዘው እንደሚመጡ ይታመናል። የገና በዓል በቴህራን ሲከበር የክርስቶስ ልደት ብቻ ሳይሆን የኢራን ነፍስ ዳግም የመወለዷ ምልክት ተደርጎ ይታያል። የኢራን ክርስቲያኖች ሴቶች ታሪክ የጥንካሬ፣ የጽናት፣ የማይበገር እምነት ተምሳሌት ነው። በኢራን የፖለቲካና የሃይማኖት ውጥረት ውስጥ እነዚህ ሴቶች በሁለት በኩል የሚመጣ ጫናን ይቋቋማሉ። አንደኛው እንደ ሴትነታቸው የሚደርስባቸው ማህበራዊ ጫና ሲሆን፣ ሁለተኛው ደግሞ እንደ እምነታቸው የሚደርስባቸው ስደት ነው። በኢራን ውስጥ ክርስትና በቤቶች ውስጥ ሃውስ ቸርችስ በከፍተኛ ፍጥነት እንዲስፋፋ ካደረጉት ዋና ዋና ምክንያቶች አንዱ የሴቶች ሚና ነው። በኢራን ባህል ሴቶች በቤታቸው ውስጥ ያላቸው ስልጣን ሰፊ ነው። በመሆኑም ብዙዎች በቤት ውስጥ አብያተ ክርስቲያናትን የሚመሩት የሚያስተባብሩት እናቶችና ወጣት ሴቶች ናቸው። በጸጥታው ኃይል የመያዝ ዕድላቸው ከፍተኛ መሆኑን እያወቁ ቤታቸውን ለጸሎትና ለትምህርት ክፍት ያደርጋሉ። የሴት ሕይወት ነጻነት ንቅናቄም አለም። ከቅርብ ጊዜ ወዲህ በኢራን የተነሳው ህዝባዊ ተቃውሞ ውስጥ ክርስቲያን ሴቶች ትልቅ ተጽዕኖ ነበራቸው። ለነሱ ነጻነት ማለት ሂጃብን ማውለቅ ብቻ ሳይሆን ፈጣሪያቸውን የሚወዱበትን መንገድ በነጻነት የመምረጥ መብትም ጭምር ነው።
ኢራን ውስጥ ለክርስትና እምነት ሲሉ ሕይወታቸውን የሰጡ ሰማዕታት ታሪክ በደም የተጻፈ ቢሆንም ዛሬ ላለው ትውልድ ትልቅ ብርታት ሆኗል። እነዚህ ሁሉ ወጣቶች በቴህራን ጎዳናዎች ላይ በመቶዎች የሚቆጠሩ መጽሐፍ ቅዱሶችን በድብቅ በማከፋፈላቸው ምክንያት በታዋቂው ኤቪን እስር ቤት ታስረው ነበረም። ማርያምና ማርዜይ ይባላሉ። እስር ቤቱ ውስጥ ያሳለፍነው ጊዜ እግዚአብሔርን በቅርበት ያየንበት ነው ይላሉ። በጨለማ ክፍል ውስጥ ሆነው ሌሎች እስረኞችን ያጽናኑ ነበርም። ታሪካቸው በዓለም አቀፍ ደረጃ ትልቅ ትኩረትን አግኝቶ ካፕቲቭ ኢን ኢራን በሚል መጽሐፍ ታትሟል። እንደ አውሮፓውያኑ የዘመን ቀመር በ1994 የተሰዉት ደግሞ አባት በኢራን ክርስቲያኖች ዘንድ እንደ ታላቅ ሰማዕት ይታያሉ። ታሪኩ እንዲህ ነው። አንድ የሌላ ቤተክርስቲያን መሪ በሞት እንዲቀጣ ሲፈረድበት ፓስተር ሃይክ ዓለም አቀፍ ድምጽ በማሰማት ግድያውን አስቆመም። ነገር ግን ይህን በማድረጋቸው ከጥቂት ቀናት በኋላ ታፍነው ተወስደው ተገደሉ። የእሳቸው መስዋዕትነት የኢራንን ክርስቲያኖች ይበልጥ እንዲተሳሰሩና እንዲጠናከሩ አደረጋቸው። የዛሬዋ ኢራን በውጥረት ውስጥ ብትሆንም ብዙዎች ግን ለተስፋዋ ይጸልያሉ። ይህ ቀን በኢራን ውስጥ አርመናውያን ክርስቲያኖች ገናን የሚያከብሩበት ታላቅ ዕለት ነው። ጥር 6 2026 በዓሉ በውጥረት መሃል እየተከበረ ነው። ደምቆም እየታየ ነው። በቴህራን በሚገኙ ጥንታዊ አብያተ ክርስቲያናት ውስጥ ክርስቶስ ተወለደ የሚለው የምስራች በሹክሹክታ ይነገራል። በውጭ ግን የፖለቲካው ውጥረትና የኢኮኖሚው ጫና አገሪቷን እያናወጣት ይገኛል። ጥልቁ እውነታ ታዲያ ክርስቲያኑ ማህበረሰብ በዚህ ዕለት የሚያበራው ሻማ ለራሱ ብቻ ሳይሆን ለቆሰለችው ሀገሩ ለኢራንም ሰላምን የሚለምን ነው። የፋርስ ክርስቲያኖች ታሪክ የሚነግረን አንድ ትልቅ እውነት አለ። ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም። ኢራን ውስጥ ክርስቲያኖች በገዛ ምድራቸው ባዕድ ቢደረጉም በመስዋዕትነት የከፈሉት ዋጋ ግን አዲሱን ትውልድ እያነቃቃ ይገኛል። የገና ዛፍ በቴህራን አደባባይ መቆሙ የድል ምልክት ሳይሆን የጥልቅ ጽናት የሺህ ዓመታት ታሪክ መገለጫ ነው። እንቀጥል ወደ ዛሬው እውነታም። በእርግጥም የኢራን ስም ሲነሳ በብዙዎቻችን አእምሮ ውስጥ የሚመጡት ምስሎች ጥቁር ሂጃቦች፣ ጥብቅ የሃይማኖት ሕጎችና ፖለቲካዊ ውጥረቶች ናቸው። ነገር ግን ከዚህ መጋረጃ በስተጀርባ በፋርስ ምድር ውስጥ ለሺህ ዓመታት የዘለቀ ጥልቅና መራራ ቢሆንም ውብ የሆነ የክርስትና ታሪክ አለ። ኢራን ውስጥ ክርስትና የመጣ ሳይሆን የነበረ እምነት ነው። የታሪክ ድርሳናት እንደሚነግሩን ክርስትና ወደ ፋርስ የገባው ገና በአንደኛው መቶ ክፍለ ዘመን በቅዱስ ቶማስና በቅዱስ ታዲዮስ ስብከት ነው። በሰሜን ምዕራብ ኢራን የሚገኘው በዩኔስኮ የተመዘገበው የቅዱስ ታዲዮስ ገዳም በዓለም ላይ ካሉ ጥንታዊ አብያተ ክርስቲያናት አንዱ ነው። ክርስትና በፋርስ ግዛት ውስጥ በነበሩት እንደ ሳሳኒድ ባሉ መንግስታት ዘመን ከባድ ስደት አስተናግዷል። ሆኖም ግን የፋርስ ክርስቲያኖች በሕክምና፣ በስነ ፈለግ፣ በትምህርት ረገድ ለሀገሪቱ ባበረከቱት ከፍተኛ አስተዋጽኦ የማንነታቸው መገለጫ ሆነው ዘልቀዋል። ብዙዎች ሊገረሙ ቢችሉም በቴህራንና በሌሎች ታላላቅ ከተሞች የገና በዓል ድምቀት የሚታይባቸው አካባቢዎች አሉ። የገና ዛፎችና መብራቶች በተለይም በቴህራን ማዲጀን እናም አርሜኒስታን ተብለው በሚጠሩ የክርስቲያን ሰፈሮች ውስጥ የሱቅ መስኮቶች በገና ዛፎች፣ በሳንታ ክላውስ ባባናኤል ምስሎች በቀይ መብራቶች ይሞላሉ። በኢራን ህገ መንግስት እውቅና የተሰጣቸው ክርስቲያኖች አርመናውያንና አሶራውያን በዓሉን በነጻነት ያከብሩታል። አብያተ ክርስቲያናቸው በገና ዋዜማ በመዝሙርና በጸሎት ይሞላሉ። የኢራን አርመናውያን ገናን የሚያከብሩት እንደ ምዕራባውያኑ በታህሳስ 25 ዲሴምበር 25 ማለት ነው። ይሄ ሳይሆን በጥንታዊው የቤተ ክርስቲያን ስርዓት መሰረት በጥር 6 ጃንዋሪ 6 ነው። የኢራን እስላማዊ መንግስት ለገና በዓል ያለው አመለካከት ድርብ ገጽታ አለው። በየዓመቱ የኢራን የበላይ መሪ አያቶላህ ኻሚኒ እና ፕሬዝዳንቱ ለክርስቲያኑ ዓለምና ለሀገሪቱ ክርስቲያኖች የእንኳን አደረሳችሁ መልእክት ያስተላልፋሉ። ኢየሱስ ክርስቶስ ታላቅ ነብይ አድርገው ስለሚያከብሩት በዓሉን እንደ ሃይማኖት ክብር ያዩታል። መንግስት የገና በዓል በአደባባይ እንዲታይ የሚፈቅደው ኢራን ውስጥ የሃይማኖት እኩልነት አለ በሚል መልእክት ለዓለም ለማሳየት ጭምር ነው። ነፃነቱ የሚፈቀደው ለብሔር ክርስቲያኖች ወይ ደግሞ ለአርመናውያንና አሶራውያን ብቻ ነው። ከእስልምና ወደ ክርስትና የተለወጡ ፋርሳውያን ግን ገናን በድብቅ በቤታቸው በማክበር ይገደዳሉ። ካልሆነ ግን እስራትና ስደት ይጠብቃቸዋል። የዘንድሮ የገና በዓልም በኢራን ውስጥ በሁለት ስሜቶች መካከል የተከፈለ ነበረም። በቴህራን የሚገኘው ሰርኪስ ካቴድራልና በኢስፋሃን የሚገኘው ውቡ ሻንክ ካቴድራል በምዕመናን ተሞልተው ነበረም። ወጣት ሙስሊም ኢራናውያን ሳይቀሩ ከገና ዛፎች ጋር ፎቶ ለመነሳት ወደ ክርስቲያን ሰፈሮች ሲጎርፉ ታይተዋል። ይህም በርካቶች ዘንድ እንደ ተአምር እየተቀባበሉት ነው።
የሚያሳየው ህዝቡ ከሃይማኖት ልዩነት ይልቅ ለባህላዊ ውበትና ለደስታ ያለውን ጥማት ነው። የኢኮኖሚ ጫናውም ልክ እንደሌላው የኢራን ማህበረሰብ ከክርስቲያኖች በከባድ የዋጋ ግሽበት ምክንያት የበዓል ወጪያቸውን ለመሸፈን ተቸግረው ነበር። ሆኖም ግን ፍቅርና አንድነቱን በድምቀት ተስተውሎ ቆይቷል። የኢራን አብያተ ክርስቲያናት ከሌላው ዓለም ለየት የሚያደርጋቸው የጥንታዊ የሳሳኒድ ስነ ህንጻና የክርስትና መንፈሳዊ ጥምረት ውጤት መሆናቸው ነው። ይህ በሰሜን ምዕራብ ኢራን የሚገኝ ድንቅ ስራ ነው። በአራተኛው መቶ ክፍለ ዘመን የተሰራም በዓለም ላይ ካሉ ጥንታዊ ክርስትና ማዕከላት አንዱ ነው። ግድግዳዎቹ ላይ የተቀረጹት ምስሎች ከመጽሐፍ ቅዱስ ታሪኮች ባሻገር የፋርስን የአንበሳና የድራጎን ምልክቶች ይዘዋል። ትርጉሙም ቤተክርስቲያን በሁለት አይነት ድንጋዮች ጥቁርና ነጭ የተገነባ ሲሆን ይህም የብርሃንና የጨለማን የክፋትና የደግነትን ትግል ይወክላል። በ17ኛው መቶ ክፍለ ዘመን የተገነባው ይህ ቤተክርስቲያን የኢራን ክርስትና ንግስት ይባላል። ከውጭ ሲታይ እንደ መስጊድ ጉልላት ያለው ቢሆንም ውስጡ ግን ከጣሪያ እስከ ወለል ድረስ በግድግዳ ላይ ስዕሎች የተሞላ ነው። ስለ ዓለም አፈጣጠር፣ ስለ ገነትና ሲኦል የሚተርኩት እነዚህ ስዕሎች የአውሮፓን የህዳሴ ጥበብና የፋርስን አነስተኛ ስዕሎች አዋህደው የያዙ ናቸው። መጽሐፍ ቅዱስን ወደ ፋርስኛ የመተርጎም ታሪክ የብዙ ምሁራን መስዋዕትነት ያለበት ነው። ገና በ5ኛው መቶ ክፍለ ዘመን የቅዱሳት መጽሐፍት ክፍሎች ወደ ፋርስኛ መተርጎም ጀምረው ነበር። ይህም ፋርስኛ መጽሐፍ ቅዱስ ከተተረጎመባቸው ጥንታዊ ቋንቋዎች አንዱ እንዲሆን አድርጎታል። ሄንሪ ማርቲን በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ወደ ፋርስ የመጣው ይህ እንግሊዛዊ ምሁር በታላቅ ተጋድሎ አዲሱን ኪዳን ወደ ፋርስኛ ተርጉሞን ሲጨርስ ለፋርሱ ንጉስ ለፋት አሊ ሻህ በስጦታ አቅርቧል። ንጉሱም በትርጉሙ ውበት ተደንቀው የምስጋና ደብዳቤ ጽፈውለታል። የዛሬው ትርጉም ደግሞ በአሁኑ ወቅት ስታንዳርድ ፋርሲ በመባል የሚታወቁት ዘመናዊ ትርጉሞች በኢራን ወጣቶች ዘንድ በከፍተኛ ሁኔታ ይነበባሉ። መጽሐፉ በይፋ መሸጥ ባይፈቀድም በዲጂታል መንገድና በኮንትሮባንድ በሚሊዮኖች እጅ ይገባል። ኢራን ውስጥ ክርስትና በሁለት ጎራ ይከፈላል። አንደኛው ታሪካዊ ክርስቲያኖች ይባላል፣ አርመናውያንና አሶራውያን። እነዚህ የራሳቸውን ቋንቋ፣ ትምህርት ቤት እና ባህል አላቸው። በፓርላማ ውስጥ መቀመጫ አላቸው። ሆኖም ግን ሙስሊም ኢራናውያን ወደ ክርስትና እንዳይጋብዙ ጥብቅ ክትትል ይደረግባቸዋል። ሁለተኛው አዳዲስ አማኞች ናቸው። እነዚህ ከእስልምና ወደ ክርስትና የዞሩ ፋርሳውያን ናቸው። እነዚህ የቤት ውስጥ አብያተ ክርስቲያናት ወይም ደግሞ ሃውስ ቸርችስ በመመስረት በድብቅ ይጸልያሉ። በዓለም ላይ ክርስትና በከፍተኛ ፍጥነት እያደገባቸው ካሉ ሀገራት አንዷ ኢራን መሆኗን ብዙ ጥናቶች ያመለክታሉ። በቴህራን ጎዳናዎች ላይ አንዲት ወጣት የገናን ዛፍ ስታይ ለሷ ያ ዛፍ የጌጥ ዕቃ ብቻ አይደለም፣ የነጻነት፣ የፍቅርና ለሺህ ዓመታት በምድሪቱ ላይ የኖረው ጥንታዊ ማንነት ምልክት ነው። የፋርስ ክርስቲያኖች እኛ የዚህ ምድር እንግዳ አይደለንም፣ እኛ የዚህ ምድር ባለቤቶች ነን የሚል ድምጽ በዝምታም ያውጃሉ።